ይህ የሕያው እግዚአብሔር ቃል ነው። ኦሪት ዘፍጥረት ምዕራፍ 4 አዳምም ሚስቱን ሔዋንን አወቀ፣ ጸነሰችም፣ ቃየንንም ወለደች። እርሷም ወንድ ልጅ ከእግዚአብሔር አገኘው አለች። ደግሞም ወንድሙን አቤልን ወለደች። አቤልም በግ ጠባቂ ነበር፣ ቃየንም ምድርን የሚያርስ ነበር። ከብዙ ቀን በኋላ ቃየን ከምድር ፍሬ ለእግዚአብሔር መስዋዕትን አቀረበ። አቤል ደግሞ ከበጎቹ በኩራትን ከስቡ አቀረበ። እግዚአብሔር ወደ አቤልና ወደ መስዋዕቱ ተመለከተ፣ ወደ ቃየንና ወደ መስዋዕቱ ግን አልተመለከተም። ቃየንም እጅግ ተናደደ፣ ፊቱም ጠቆረ። እግዚአብሔር ቃየንን አለው፣ ለምን ተናደድክ? ለምንስ ፊትህ ጠቆረ? መልካም ብታደርግ ፊትህ የሚያበራ አይደለምን? መልካም ባታደርግ ግን ኃጢአት በደጅህ ታደባለች፣ ፈቃዷም ወደ አንተ ነው፣ አንተ ግን በእርሷ ንገስባት። ቃየንም ወንድሙን አቤልን ና ወደ ሜዳ እንሂድ አለው። በሜዳም ሳሉ ቃየን በወንድሙ በአቤል ላይ ተነሳበት፣ ገደለው። እግዚአብሔርም ቃየንን አለው፣ ወንድምህ አቤል ወዴት ነው? እርሱም አለ፣ አላውቅም፣ የወንድሜ ጠባቂው እኔ ነኝን አለው። ምን አደረግ? የወንድምህ የደሙ ድምፅ ከምድር ወደ እኔ ይጮሃል። አሁንም የወንድምህን ደም ከእጅህ ለመቀበል አፏን በከፈተች በምድር ላይ አንተ የተረገምክ ነህ። ምድርንም ባረስክ ጊዜ እንግዲህ ኃይሏን አትሰጥህም። ምድር ላይ ኮብላይና ተቅበዝባዥ ትሆናለህ። ቃየንም እግዚአብሔርን አለው፣ ኃጢአቴ ልሸከማት የማልችላት ታላቅ ናት። እነሆ ዛሬ ከምድር ፊት አሳደድከኝ፣ ከፊትህም እሰወራለሁ። በምድር ላይ ኮብላይና ተቅበዝባዥ ሆናለሁ፣ የሚያገኘኝም ሁሉ ይገድለኛል። እግዚአብሔርም እርሱን አለው፣ እንግዲህ ቃየንን የገደለ ሁሉ 7 እጥፍ ይበቀልበታል። እግዚአብሔርም ቃየንን ያገኘው ሁሉ እንዳይገድለው ምልክትን አደረገለት። ቃየንም ከእግዚአብሔር ፊት ወጣ፣ ከኤደንም ወደ ምስራቅ በኖድ ምድር ተቀመጠ። ቃየንም ሚስቱን አወቀ፣ ጸነሰችም፣ ሄኖህንም ወለደች። ከተማም ሰራ፣ የከተማይቱንም ስም በልጁ ስም ሄኖህ አላት። ሄኖህም ጋይዳንን ወለደ፣ ጋይዳንም ሚኤልን ወለደ፣ ሚኤልም ማቱሳኤልን ወለደ፣ ማቱሳኤልም ላሜህን ወለደ። ላሜህም ለራሱ 2 ሚስቶችን አገባ። የአንዲቱ ስም አዳ፣ የሁለተኛይቱ ስም ሴላ ነበረ። አዳም ያባልን ወለደች። እርሱም በድንኳን የሚቀመጡት የዘላኖች አባት ነበረ። የወንድሙም ስም ዩባል ነበረ። እርሱም በገናና መለከትን ለሚይዙ አባት ነበረ። ላሜህም ሴላም ደግሞ ከናስ ከብረት የሚቀጠቅጥ ዕቃን የሚሰራውን ቱባል ቃየንን ወለደች። የቱባል ቃየንም እህት ናዕማ ነበረች። ላሜህም ለሚስቶቹ ለአዳና ለሴላ አላቸው፣ እናንተ የላሜህ ሚስቶች ቃሌን ስሙ፣ ነገሬንም አድምጡ። እኔ ጎልማሳውን ለቁስሌ ብላቴናውንም ለመወጋቴ ገድየዋለሁና ቃየንን 7 እጥፍ ይበቀሉታል፣ ላሜህን ግን 77 እጥፍ። አዳምም ደግሞ ሚስቱን አወቀ፣ ወንድ ልጅንም ወለደች። ስሙንም ቃየን በገደለው በአቤል ፋንታ እግዚአብሔር ሌላ ዘር ተክቶልኛል ስትል ሴት አለችው። ለሴት ደግሞ ወንድ ልጅ ተወለደለት፣ ስሙንም ሄኖስ አለው። በዚያም ጊዜ በእግዚአብሔር ስም መጠራት ተጀመረ። ምዕራፍ 5 የአዳም የትውልዱ መጽሐፍ ይህ ነው። እግዚአብሔር አዳምን በፈጠረበት ቀን በእግዚአብሔር ምሳሌ አደረገው፣ ወንድና ሴት አድርጎ ፈጠራቸው፣ ባረካቸውም። ስማቸውንም በፈጠረበት ቀን አዳም ብሎ ጠራቸው። አዳምም 230 ዓመት ኖረ፣ ልጅንም በምሳሌው እንደ መልኩ ወለደ፣ ስሙንም ሴት ብሎ ጠራው። አዳምም ሴትን ከወለደ በኋላ የኖረው 700 ዓመት ሆነ፣ ወንዶችንም ሴቶችንም ወለደ። አዳምም የኖረበት ዘመን ሁሉ 930 ዓመት ሆነ፣ ሞተም። ሴትም
250 ዓመት ኖረ፣ ሄኖስንም ወለደ። ሴትም ሄኖስን ከወለደ በኋላ የኖረው 707 ዓመት ሆነ፣ ወንዶችንም ሴቶችንም ወለደ። ሴትም የኖረበት ዘመን ሁሉ 912 ዓመት ሆነ፣ ሞተም። ሄኖስም 190 ዓመት ኖረ፣ ቃይናንንም ወለደ። ሄኖስም ቃይናንን ከወለደ በኋላ የኖረው 715 ዓመት ሆነ፣ ወንዶችንም ሴቶችንም ወለደ። ሄኖስም የኖረበት ዘመን ሁሉ 905 ዓመት ሆነ፣ ሞተም። ቃይናንም 170 ዓመት ኖረ፣ መላልኤልንም ወለደ። ቃይናንም መላልኤልን ከወለደ በኋላ የኖረው 740 ዓመት ሆነ፣ ወንዶችንም ሴቶችንም ወለደ። ቃይናንም የኖረበት ዘመን ሁሉ 910 ዓመት ሆነ፣ ሞተም። መላልኤልም 165 ዓመት ኖረ፣ ያሬድንም ወለደ። መላልኤልም ያሬድን ከወለደ በኋላ የኖረው 730 ዓመት ሆነ፣ ወንዶችንም ሴቶችንም ወለደ። መላልኤልም የኖረበት ዘመን ሁሉ 895 ዓመት ሆነ፣ ሞተም። ያሬድም 162 ዓመት ኖረ፣ ሄኖክንም ወለደ። ያሬድም ሄኖክን ከወለደ በኋላ የኖረው 800 ዓመት ሆነ፣ ወንዶችንም ሴቶችንም ወለደ። ያሬድም የኖረበት ዘመን ሁሉ 962 ዓመት ሆነ፣ ሞተም። ሄኖክም 165 ዓመት ኖረ፣ ማቱሳኤልንም ወለደ። ሄኖክም አካሄዱን ከእግዚአብሔር ጋር አደረገ። ማቱሳላንም ከወለደ በኋላ የኖረው 200 ዓመት ሆነ፣ ወንዶችንም ሴቶችንም ወለደ። ሄኖክም የኖረበት ዘመን ሁሉ 365 ዓመት ሆነ። ሄኖክም አካሄዱን ከእግዚአብሔር ጋር ስላደረገ አልተገኘም፣ እግዚአብሔር ወስዶታልና። ማቱሳላም 187 ዓመት ኖረ፣ ላሜህንም ወለደ። ማቱሳላም ላሜህን ከወለደ በኋላ የኖረው 782 ዓመት ሆነ፣ ወንዶችንም ሴቶችንም ወለደ። ማቱሳላም የኖረበት ዘመን ሁሉ 969 ዓመት ሆነ፣ ሞተም። ላሜህም 182 ዓመት ኖረ፣ ልጅንም ወለደ። ስሙንም እግዚአብሔር በረገማት ምድር ከተግባራችን ከእጅ ስራችን ይህ ያሳርፈናል ሲል ኖህ ብሎ ጠራው። ላሜህም ኖህን ከወለደ በኋላ የኖረው 565 ዓመት ሆነ፣ ወንዶችንም ሴቶችንም ወለደ። ላሜህም የኖረበት ዘመን ሁሉ 747 ዓመት ሆነ፣ ሞተም። ኖህም የ500 ዓመት ሰው ነበረ። ኖህም ሴምን፣ ካምን፣ ያፌትን ወለደ። ምዕራፍ 6 ነገ ይቀጥላል። ይህንን ቻናል ሰብስክራይብ እያደረጋችሁ ሼር እያደረጋችሁ ላይክ እያደረጋችሁ ለሌሎች እንዲደርስ አድርጉ። እያዳመጣችሁ ያነበራችሁ ሁሉ እግዚአብሔር ይባርካችሁ።